አንድ ዲፓርትመንት ሄድ፣ አንድ ቡድን መሪ፣ አንድ የሆነ ኤክስፐርት፣ አንድ የዘርፍ መሪ፣ አንድ ሲኢኦ፣ አንድ ዴፒቲ ሲኢኦ ጉድ ሊሆን ይችላል። ጥሩ መሪ ሊሆን ይችላል። እንዴት ነው ከመልካም መሪነት ከጥሩ መሪነት ወደ ታላቅ መሪነት መሸጋገር የሚቻለው? ብዙ ሰው ጉድ ነው፣ ጥሩ መሪ ነው። ጥሩ ነገር የሚባለው መልካም ነገር የሚባለው የትልቅነት የታላቅነት ጠላት ነው ይባላል። የቢሄቪራል ሳይንስ እንትን የሚባለው ይሄ ሎስ አቨርዥን እና ግሬትነስ ጌን የሚሉት አለ። አንድ የቢሄቪራል ሳይንስ ቲዮሪዎች እንደሚያስረዱት ሰዎች ከሚያገኙት ነገር በላይ የሚያጡት ነገር ያሳስባቸዋል። ሰዎች ሎስ አቨርዥን ማጣት የሚባለው ነገር ማስወገድ ይፈልጋሉ። ግሬትነስ የሚባለው ነገር ጌን ከማድረግ ትልቅነት የሚባለው ነገር ከማግኘት ይልቅ አቨሬጅ የሆነ መልካምነት የሚባለው ጥሩነት የሚባለው ነገር ጥሩ የሆነ መሪነት የሚባለው ነገር ማጣት አይፈልጉም። በዛ ምክንያት ሰዎች ምቾትን ያስቀድማሉ። ከትራንስፎርሜሽን ይልቅ ከለውጥ ይልቅ ምቾትን ያስቀድማሉ። ዛስ ዋይ ለውጥ ሲመጣ ብዙ እንትን የምታዩት ለዛ ነው። ዘ ፕላቲው ኢፌክት የሚባል አንድ ነገር ጥሩ ከሆነ ሰልፍ ሳስቴኒንግ ነው የሚሆነው። ትራፕ ይሆናል። ወደታችም እንዳትወርዱ ወደ ላይም ከፍ እንዳታደርጉ ያደርጋቸዋል። ፕላቲው ላይ ይደርሳል። በቃ ፕላቲው እንትን ነው፣ ተራራ ላይ ያለ እንትን ነው አይደል? ተራራው ላይ ያለ ፍላት እንትን ፕላቲው ይባላል። ጥሩ ነገር እየሰራን ነው ብለን እናስብና በቃ የተራራው ጫፍ ላይ ወጥተናል ብለን እናስብና ሜዳው ላይ ደርሰናል ብለን ዝም እንዳለ ዘ ፎልስ ፊኒሽ ላይን የሚባል ቲዮሪ አለ። ስኬታማነት ሁሉ ጊዜውን ያልጠበቀ ገና እርካታ እንዲሰማን ያደርጋል። የፈለኩበት ቦታ ደርሻለሁ ተሳክቶኛል ብላችሁ ስታስቡ ደግሞ የሆነ ነገር ለማወቅ ማስተር ለማድረግ ልህቀት ያለው ሰው ሆኖ ለመገኘት ያላችሁ ግለት ይቀንሳል። ዘ ፎልስ ፊኒሽ ላይን ይፈጥራል። መልካም ነው ሁሉ ነገር ጥሩ ነው፣ ጥሩ መሪ ነኝ በቃ ጥሩ ነው ብላችሁ ካሰባችሁ ለምሳሌ ጥሩ ነው መልካም ነው ለምሳሌ ከመሪነት አንፃር መልካም ጥሩ ነው አቨሬጅ ነው ብሎ የሚያስብ አስተሳሰብና ትልቅ ነገር የሚፈልግ ታላቅ የመሆን ሐሳቤን ነው። ለምሳሌ ጉድ ቲንኪንግ የሚባለው ከመሪነት አንፃር መልካም መሪ ነው ጥሩ መሪ ነው ብሎ የሚታሰብ ሰው አሁን ያለው ሁኔታ እናስጠብቀው ሰላም እንትን እንበል ምናምን ይላል። ስታቢሊቲ ነው የሚፈልገው። ግሬት ሊደር ግን ሪስክ እንውሰድ መረጋጋትን ሳይሆን ትራንስፎርሜሽን ነው የሚፈልገው ብሎ ትራንስፎርሜሽን ይገፋል። ከቡድኖች አንፃር ስናየው ጉድ ቲንኪንግ የሚባለው ይሄ ነገሮችን መልካም መሆናቸው ምናምን የሚቀበል በቃ KPI ኪ ፐርፎርማንስ ኢንዲኬተር አሟልተናል ዓላማችን አሳክተናል ብሎ ይረካል። ግሬት ቲንኪንግ የሚባለው ነገር ግን አይረካም። በዚህ የሚያመጣው ተጽዕኖ እቅዱ ላይ ከKPI በላይ ነው። ሰውን መቀየር ነው የሚፈልገው። ከባህል አንፃር ብናየው ጉድ ቲንኪንግ የሚባለው ነገር መሰረታዊ ችግር የለብንም ጥሩ ነን። ግሬት ቲንኪንግ ግን የዛሬን ችግር መፍታት ሳይሆን የነገንም ችግር ዛሬ ላይ መፍታት ይፈልጋል። ከትምህርት አንፃር ብናየው ጉድ ቲንኪንግ የሚባለው ተማሪዎች ፈተና አልፈዋል ብለን እንረካለን። ግሬት ቲንኪንግ የሚባለው ግን ተማሪዎቹ ማህበረሰባቸው መቀየር አለባቸው ፈተና ማለፍ ብቻ ሳይሆን ማህበረሰብ እስከ መቀየር የሚደርስ ይኖረዋል። ከመንግስት አስተዳደር አንፃር ብናየው በቃ አልወደቅንም ኮላፕስ አላደረግንም ተሳክቶልናል ብለን እናስባለን ጉድ ቲንኪንግ ከሆነ። ግሬት ቲንኪንግ ከሆነ ግን እኛ ማምጣት የምንፈልገው ትውልዳዊ ብልጽግና ነው። ዛሬ ላይ እኛ ትውልድ ብቻ በልጽግ ነው የሚቀጥለው ግን ከኛ በልጥ እንዲበለጽግ ነው ብለን እንትላለን። ሳክሰስ ትራፕ የሚባል አለ። ከዚህ ቀደም የሳካላችሁ ከሆነ እና ስኬታችሁ ደግሞ ጥሩ የሚያደርጋችሁ መልካም የሚያደርጋችሁ ነገር ከሆነ ታላቅ ለመሆን በጣም አስቸግራል። ሳክሰስ ትራፕ ማነቆ ይዟችኋል። ስኬታማነት ቅጣት የሚባለው ወይ ደግሞ ዘ ፐኒሽመንት ኦፍ ሳክሰስ ይሉታል። ዘ ሳክሰስ ትራፕ ትረካላችሁ ምን ትላላችሁ? ሪስክ መውሰድ አትፈልጉም። ይስማማችኋል፣ ኮምፈርት አለው። መከራ ይሆናል። ዘ ኤክሰለንስ ፔን ፓራዶክስ የሚባል ትልቅ መሆን ከፍተኛ መስዋዕትነት ይጠይቃል። የሚጠይቀው መስዋዕትነት ደግሞ ጥሩ መልካም ከመሆን በላይ በጣም ከፍ ያለ ነው። ሰዎች ደግሞ ያን ማድረግ ይከብዳቸዋል። ዘ ፕሬዝ ፖይዝን የሚባል አለ። አቨሬጅ ለሆነ ነገር በጣም ብዙ አድናቆት ከሰጠን እንትን ካልነው ካደነቅነው በቃ እዛ ትልቅነቱ ላይ የደረሰ ይመስላቸዋል። ሰዎች የደረሱ ይመስላቸዋል። ማደግ መጨነቅ ትራንስፎርም ማድረግ መውጣትና መውረድ የሚባል ነገር ያቆማሉ።
እና ምን ይላሉ ፈረንጆቹ the greatest enemy of excellence is not failure it is comfort የልህቀት ዋነኛው ጠላት ውድቀት ሳይሆን ምቾት ነው እንደማለት excellence is never an accident it's always the result of high intention sincere effort and intelligent execution ይላል አርስቶትል ልህቀት የሚባለው ነገር ዝም ብሎ በአጋጣሚ የሚመጣ ነገር አይደለም ከፍተኛ የሆነ ያምሮ ዝግጁነትና ፍላጎት ቁርጠኝነት እና ጠንካራ የሆነ እውነተኛ የሆነ ጥረትና ጥንቅቅ አድርጎ በመፈጸም እንትን ላይ የተመሰረተ ነው ይላል ማይክል አንጀሎ ምን ይላል አደገኛው ነገር ትልቅ ቦታ አስበን ትልቅ ነገር አስበን መሳታችን አይደለም አደገኛው ነገር አጭር ቦታ አስበን ታርጌት መምታታችን ነው ይላል ጂም ኮሊንስ ደግሞ ከመልካምነት ወደ ትልቅነት ከአቨሬጅነት ወደ ትልቅነት መሻገር ከፈለክ ኖርማል የሆኑትን ኦኬ የሆኑትን ነገሮች መስራት አቁም ከዛ በላይ ሂድ ይላል ሶ በዚህ ዘመን ግሬት መሆን ታላቅ መሆን ምን ማለት ነው ከዚህ ቀደም ትልቅ መሆን ታላቅ መሪ መሆን ምን መሆን የግልዝና ሀብት ወይም ግርማ ሞገስ ማግኘት ማለት ነው በዚህ ዘመን ግን አዲሱ የትልቅነት አመለካከት ምንድነው ትራንስፎርሜሽናል ውጤት ማምጣት አሻራም ማስመዝገብ የእሴት መሰላሰል ማለት ነው የቀደመው አሮጌው ከዚህ ቀደም የነበረው የትልቅነት አስተሳሰብ ከፍተኛ ውጤት ማምጣት ከፍተኛ ስራ ፍጻሜ ማስመዝገብ እንደ ትልቅነት ይታያል አዲሱ የትልቅነት እሳቤ ግን ስነ ምግባራዊና ግንኙነታዊ በሆነ ሁኔታ ዘላቂ የሆነ ኤክሰለንስን ልህቀትን መቀዳጀት ላይ የተመሰረተ ነው ከዚህ ቀደም የነበረው የትልቅነት አስተሳሰብ የግሬትነስ ቪው አንድ ካምፓኒ ማርኬቱን ዶሚኔት ካደረገ ገበያውን ከተቆጣጠረ ትልቅ ነው ይባላል አዲሱ የግሬትነስ አስተሳሰብ ግን ያ ካምፓኒ ገበያውን ተቆጣጥሮ ምን ሰራ ምን ስርዓታዊ አስተዋጽኦ አደረገ የትኛው የሰው ህይወት እንዲቀየር አደረገ ተብሎ በዛ ነው የሚለካው የቀደመው የግሬትነስ መለኪያ ግሬት ማለት ኤሊት ነው ልሂቃን ነው ልዩ በጣም የተለዩ ግለሰቦች ናቸው የሚል ነበር አሁን ግን ትልቅ ግሬት ማለት እንደዛ አይደለም ዲስትሪቢዩትድ ኤክሰለንስ ነው ያለው እኔ የሆነ ችሎታ ላይ እናንተ አላችሁ ምናምን በድምር ነው ኢምፓወር የሚደረገው ሰዎች ሳይሆን ኢኮሲስተም ነው በአጠቃላይ ግሬትነስ የሚባለው ትልቅነት የሚባለው ነገር ሶስት እንትኖች አሉት ፍሬምወርክ አለው ዳይሜንሽን አለው አንደኛው ግለሰባዊ ትልቅነት ነው ታላቅነት ነው በአላማ የምትመሩ ከሆነ ራሳችሁን የምታውቁ ራሳችሁን የምትቆጣጠሩ ራሳችሁን ማስተር ያደርጉ በራሳችሁ የሰልጥናችሁ ከሆናችሁ ድፍረትና ወኔ ያላችሁ ትሁት ከሆናችሁ ለረጅም ጊዜ አላማ እና እሴት ቆርጣችሁ የምትሰሩ ከሆነ በግለሰብ ደረጃ ታላቅ ናችሁ ይባላል የቡድን ትልቅነት ደግሞ አለ ስነልቦናዊ ደህንነት ካለ ከፍተኛ የሆነ የሥራ አፈጻጸም ካለ እሴት ላይ የተመሰረተ ጥያቄና ስርዓት ካለ የጋራ አላማ ካለ ዲስትሪቢዩትድ ሊደርሺፕ ካለ የሥራ ኃላፊነት መወጣትና ትራንስፎርሜሽን ላይ ያተኮረ ከሆነ ያ ቡድን ትልቅ ነው ታላቅ ቡድን ነው ይባላል ተቋማዊ ትልቅነት ታላቅነትስ ሄጅሆግ ኮንሰፕት የሚባለው ምርጥ ምን ይሆን ነው በምን ጉዳይ ነው የመስሪያ ቤታችንን ሞተር የሚያንቀሳቅሰው ምንድነው እንደ መስሪያ ቤት ፓሽኔት የሆነበት ጉዳይ ምንድነው ብሎ ስለሆነም ኦፕሬሽናል ኤክሰለንስ የሥራ ልህቀትና አዳዲስ ነገር የመፍጠር አቅም ወይ ደግሞ ኢኖቬሽን ካፓቢሊቲ ሲኖረው ኢንተግሪቲ ፈጠራ እና ይበገረነትን በመላ መስሪያ ቤት የሚያዳርስ ባህል ሲገነባ ከመስራቾቹ ከመሪዎቹ ህልፈት በኋላም የሚቀጥል ከነሱ በኋላ ህይወት ያለው ተልእኮ ያለው መስሪያ ቤት ሲሆን ያ መስሪያ ቤት ታላቅ መስሪያ ቤት ነው ይባላል አንድ ጂም ኮሊንስ የሚባለው ሄጅሆግ ኮንሰፕት የሚባላል ትልቅነት የሚባለው ነገር ሶስት ነገሮች አንድ ላይ ሲገናኙ የሚመጣ ነገር ነው ይላል ፓሽኔት የሚያደርገን ነገር ሲኖር እኛ ምርጥ የሆንበት የተለየ አፈጻጸም እናስመዝግበት ጉዳይ ሲኖር እና ኢኮኖሚያዊ ወይ ደግሞ ተልእኳችን ለመፈጸም
የሚያንቀሳቅሰን ድራይቭ የሚያደርገን ነገር ሲኖርና እነዚህ ሶስቱ አንድ ላይ ሲገናኙ ትልቅነት ይመጣል ይባላል። ዳንኤል ፒንክ የሚባለው ሰውዬ ድራይቭ ቲዮሪ የሚባል እንትን አለ። ይሄ ደግሞ ግለሰቦችና ቡድኖች ትልቅ የሚሆኑት ነፃነት ሲኖራቸው፣ ኦቶኖሚ ሲኖራቸው፣ ማስተሪ ሲኖራቸው እና የዓላማ ግልጽነት ሲኖራቸው ነው ይላል። አርስቶትል ቴሎስ በተሰኘው እንትኑ ትልቅነት ዝነኝነት ወይም የሆነ ስልጣን አይደለም፣ የዓላማ ስኬት ነው ይላል። ፒተር ሰንጅ ለርኒንግ ኦርጋናይዜሽን የሚል መጽሐፍ አለው። ትልልቅ ተቋማት የሚያድጉት ታላላቅ ተቋማት የሚያድጉት የመማር አላስፈላጊ የሆነን ደግሞ የተማሩትን የመተው እና ተመልሶ እንደገና የመማር በድጋሚ ለመማር ለርን አንለርን ኤንድ ሪለርን አቅም ስላላቸው ነው ይላል። ሮክፌለር ምን ብሏል? መልካም የሚባል አቨሬጅ የሆነን ነገር ለትልቅነት ስትሉ ለመተው መስዋዕት ለማድረግ እንዳታቅማሙ ይላል። ጂም ኮሊንስም ትልቅነት የውሳኔ ውጤት ነው ይላል። አርስቶትል እንደሚለውም ልህቀት አጋጣሚ አይደለም፣ የሥራ ውጤት ነው ይላል። አንድ ተቋም ትልቅ የሚሆነው፣ አንድ ግለሰብ ትልቅ የሚሆነው፣ አንድ መሪ ትልቅ የሚሆነው የብዙዎች ውጤት ነው። እነዚህ 5 ለቨል እናይ። አንድ ሰው ቴክኒካሊ ካፓብል ነው፣ ቴክኒካዊ ክህሎት አለው እንበል። የቡድኑ አባላት ጋር ተባብሮ ተጋግዞ አስተዋጽኦ እያደረገ ያለ ሰው ነው። እዛው እያለ ደግሞ ክህሎት ያለው ማኔጀር ነው። እንደዚሁም ውጤታማ መሪ ነው። እነዚህን 4 ነገር ያሉት ሰው ዘላቂ የሆነ ለረጅም ጊዜ የሚቆይ ትልቅነት ይገነባል። በዲተርሚኔሽን እና በሪዞልቭ እና በሂዩሚሊቲ ማለት ነው። ትህትና ምን ማለት ነው? ትህትና ማለት አድናቆት ስትሰጡ አይ እኔ አይደለሁም ቡድኑ ነው ብሎ መናገር፣ ውድቀት ሲያጋጥም ደግሞ የግል ኃላፊነት መውሰድ ማለት ነው። ልታይ የሚባለው ነገር ደግሞ የሚያስወግድ ማለት ስፖት ላይ እና ስኬት ሲፈልግ በመስኮት የሚያይ ሲወርቅ ደግሞ በመስታወት የሚያይ ራሱን የሚገመግም ማለት ነው። ስኬታማ ሲሆን በመስኮት ነው የሚያየው ሌላ ነገር ማየት ስለሚፈልግ፣ ሲወርቅ ደግሞ በመስታወት ራሱን ይገመግማል ማለት ነው። የሙያ ቁርጠኝነት የሚባለውስ ትልልቅ አምቢሽስ ግቦች የሚያስቀምጥ በጣም ከባባድ ውሳኔዎችን የሚወስንና በአስቸጋሪ ሁኔታ ውስጥ በጽናት ጸንቶ የሚቆይ ሰው ማለት ነው። ፕሮፌሽናል ዊል ያለው ሰው ምንድነው? እዚህ ላይ መሪዎች ትልቅ የሚሆኑት ራሳቸውን ሲያውቁ ነው። መሪዎች ትልቅ የሚሆኑት ትህትና ሲኖራቸው ነው። ትህትናው ግን ከአምቢሽን ጋር አብሮ ሲገናኝ ነው። ታላቅ መሆን የዲሲፕሊን ውጤት ነው። እንዴት ነው ዲሲፕሊን ያለው ተቋም፣ ዲሲፕሊን ያለው መሪ፣ ዲሲፕሊን ያለው ሰው ሆነን የምንገኘው? በምን አይነት መርህ ስንመራ ነው? የዲሲፕሊን ባህል፣ ዲሲፕሊናዊ ባህል ሲባል ሰዎች ዲሲፕሊን ሆነው ዲሲፕሊን ያለው አስተሳሰብ ሲኖራቸውና ዲሲፕሊን ያለው ድርጊት ሲፈጽሙ ነው። ዲሲፕሊን ያለው ሰው ሲባል ማለት ነው ሰው እስኪያነሳሳቸው ድረስ አይጠብቁም። እንደ እጅ አድርጉ እስኪባሉ ድረስ አይጠብቁም። በራሳቸው ተነሳሽ ብዙ ነገር ይሰራሉ፣ ኃላፊነት ይወስዳሉ። ዲሲፕሊን ያለው አስተሳሰብን ማለት ነው በቀጣይነት ያስባሉ። የማይሆን ነገር ሲገጥማቸው አይቻልም ይላሉ። ዲሲፕሊን ያለው አክሽን ድርጊት ምን ማለት ነው? በቀጣይነት ቅድሚያ የሚሰጣቸው ነገሮች እየለዩ የሚፈጽም፣ ለዛ ደግሞ የማንም ማስታወስ ማንም እንዲያስታውሰው እንዲያነሳሰው የማይፈልግ ማለት ነው። እና ምንድነው ዲሲፕሊን ማለት? መልካም አቨሬጅ የሆነና ታላቅ የሆነ መርህን አብሮ የሚይዝ ነው። ከጉድ ወደ ግሬት ለመሄድ የሚያስችል መንገድ ነው። እንዴት አድርገን ነው ዲሲፕሊን ያለው ሰውን የምንገነባው? ዲሲፕሊን ያላቸው ሰዎች ባህሪ ምንድን ነው? ተነሳሽነታቸው ውስጣዊ ነው። ከተቋሙ እሴት ቫልዩ ምናምን ጋር ስምምነት አላቸው። ራሳቸውና ሌሎችን ተጠያቂ ለማድረግ ኃላፊነት እንዲወስዱ ለማድረግ ዝግጁ ናቸው። ዲሲፕሊን ያለው ሰው ከፈለግን መጀመሪያ ስንቀጥር ዲሲፕሊን እንደ ዋና ክራይቴሪያ እናድርገው። መሪዎች ደግሞ ሞዴል ዲሲፕሊን መሆን አለባቸው፣ ሆነው መገኘት አለባቸው። ስንገመግም ስራ አፈጻጸም እንትን ስንል ደግሞ የመጨረሻውን ውጤት ብቻ ሳይሆን ፕሮሰሱን
ማየት አለብን። ዲሲፕሊን አለው የለውም ብለን መለካት አለብን። ለግለሰብ ዲሲፕሊን ማለት የጊዜ አጠቃቀም፣ የግብ አመራረጥ ሊሆን ይችላል። ዲሲፕሊን ያለው ሰው የዲሲፕሊን መሃል መሰረት ነው። ስለሆነም ቀጠራ ላይ በጣም መጠንቀቅ አለብን። እንዴት አድርገን ነው ዲሲፕሊን ያለው አስተሳሰብስ የምናበረታታው? በአጠቃላይ ከአንድ ሀሳብ ወደ ሌላ ሀሳብ ጃምፕ ማድረግ፣ አንድን ሀሳብ ጥንቅቅ አድርጎ ኮንስትራክት አለማድረግ፣ ዲስትራክትድ አለመሆን ነው ዲሲፕሊን ቶት። ይሄ ደግሞ ለምሳሌ ታይም ብሎኪንግ ይባላል። ዛሬ የማስበው ስለዚህ ነው፣ ዛሬ የማነበው መጽሐፍ ይሄን ብቻ ነው። አንዳንዱ ፌስቡክ ይከፍታል፣ መጽሐፍ ይከፍታል፣ አርቲክል እንትን ይላል፣ ቪዲዮ ያያል፣ ሁሉም እንትን የለው። ለምሳሌ ዛሬ የምሰራው 1 ሰዓት ፌስቡክ ያለው ይችላል፣ ታይም ብሎክ። ሌላ ምንም ነገር አለ ማለት መጽሐፍ ሊሆን ይችላል የምታነቡት፣ ዛሬ መጽሐፍ ብቻ ነው፣ ሌላ ነገር አለ መስራት። ዲሲፕሊን ቲንኪንግ ቶት እሱ ነው። ዲሲፕሊን አክሽንስ ድርጊትስ ኮንሲስተንሲ እና ኢኖቬሽንን ባላንስ ማድረግ ማለት ነው። ዲሲፕሊን እንዲሆነ አክሽን ምን ይጠይቃል? ቢሮክራሲን ማስወገድ ይጠይቃል። ኢንኮንሲስተንት መሆኑን ማስወገድ ይጠይቃል። ስለሆነም ዲሲፕሊን እንዲሆነ አክሽን ርዕይን ወደ ተጨባጭ እና ግልጽ የሆነ ስርዓትና ከፍተኛ የሆነ የመፈጸም ባህል የሚያሻግር ነገር ነው። በጣም ጠቃሚ ነገር ነው። መሪዎች ከጉድ ወደ ግሬት ለመሻገር ሲጥሩ ሊደርሺፕ ኢን ዘ ግሬት ትራንዚሽን ይባላል። ከጉድ ወደ ግሬት የሚሄዱ መሪዎች ምን አይነት ባህሪ ያላቸው? ትህትና አላቸው፣ ግን ጠንካራ ናቸው። ሪዞልቭ ዲተርሚንድ ናቸው፣ ቁርጠኛ ናቸው። ትህትና ስላላቸው ያዳምጣሉ፣ ይማራሉ፣ ግን አሴም ታይም ለሚያምኑበት ነገር በጠንክረው ይቆማሉ። የረጅም ጊዜ ርዕይ ያላቸው ስለሆነ ባጫጭር ጊዜ እንትኖች ዲስትራክትድ አይደሉም። የሞራል ከፍታ አላቸው፣ ስለሆነም ታማኞች ናቸው። በግል መስዋዕትነት ይከፍላሉ፣ ስለሆነም ለራሳቸው መስዋዕትነት ከፍለው ከሌላው ይጠይቃሉ፣ ተመሳሳይ እንዳደረገ ነገር ይጠይቃሉ። በድፍረትና በሆነ እውነት ይናገራሉ፣ ስለሆነም መካካድን፣ ዝምታን፣ ግራ መጋባትን ቻሌንጅ ያደርጋሉ። ሌሎችን ያበቃሉ፣ ኢምፓወር ያደርጋሉ። ስለሆነም ትልቅነትን ከራሳቸው በላይ ተቋማዊ ያደርጋሉ። ለትልቅ ነገር ለተሻለ ነገር አርፈው አይቀመጡም። መልካም የሚባል ነገር፣ ጥሩ የሚባለው ነገር፣ ጉድ የሚባለው ነገር አማልሏቸው እዛው ላይ አይሆኑም። ግሬት ለመሆን እረፍት እንቅስቃሴ ያደርጋሉ። በእንደዚህ አይነት ሁኔታ ውስጥ ያለ በሽግግር ላይ ያለ ግሬት ትራንዚሽን ላይ በታላቅ ሽግግር ላይ ያለ መሪ ልትሉ ይችላላችሁ። የሚሻገር መሪ ውስጣዊ ሁኔታው ምንድን ነው? አንድ ሰው ትልቅ መሪ ለመሆን ሲሞክር ከኢጎ ጋር ከፍርሃቱ ጋር እና ከምቾቱ ጋር ይጣላል። ሁለተኛው የማንነት ሽግግር ያደርጋል። ከጀግና ወደ ጠባቂነት ወደ ባላደራነት ይሸጋገራል። እኔን የማሳክለው ሁሉ ነገር ከማለት ይልቅ ከኔ በኋላ የሚቀጥል ለረጅም ጊዜ ጸንቶ የሚቆይ ስርዓት ፈጥራለሁ ይላል። በሶስተኛ ደረጃ ኢንተግሪቲ ያለው ካሪዝማ ሳይሆን ጩኸቱ ሳይሆን ትርኢቱ ሳይሆን በትክክለኝነት ለረጅም ጊዜ የሚያደርገው ኮንሲስተንት የሚያደርገው ነገር በመሆኑ ለውጥ ያመጣል። እንዴት አድርገን ነው ታላላቅ ቡድኖች መስራት የሚችለው? ታላላቅ ቡድን የሚባለው ነገር ምን ያካታል? ምን አይነት ዓላማዎች ያሉት? አንደኛ የጋራ ዓላማ ነው። ሁለተኛ ስነ ልቦናዊ ደህንነትና ሃይ ስታንዳርድ ነው። ሶስተኛ ግልጽ ሚናና የጋራ ተጠያቂነት ማለት ነው። አራተኛ ትምምን ነው። አምስተኛ የጋራ ኢንቨስትመንትን። ታላቅ ባህል አለ። መሪዎችን ታላቅ የሚያደርግ ተቋማት ታላቅ የሚሆን ባህል አለ ሲባል ምንድን ነው? ምን አይተን ነው የምንለው? መጀመሪያ ቋንቋን ነው የምናየው። አብሮ መስራትን፣ አንድነትን የሚያሰርጹ ቋንቋ የምንጠቀም ከሆነ ዘንድ ታላቅ የሚያደርግ ባህል አለ። የምናከብራቸው በዓላት፣ በተደጋጋሚ የምናደርጋቸው ነገሮች ስሜታዊና ባህላዊ ትውስታን የሚተው ሲሆን ዘንድ የትልቅነት ባህል አለ ይባላል። የምንጠቀምባቸው ትምህርቶች፣ ሎጎ፣ አለባበሱ፣ ዲዛይኑ፣ የልህቀት ምልክትነቱ ይሄም እንደዛ ያሳያል። ትርክቱ ሴታችሁን የሚያሳይ ትርክት፣ ጀግኖቹና ጸረ ጀግኖቹ። አንድ ተቋም የትልቅነት ባህል አለው የሚባለው የቋንቋ አጠቃቀሙን፣ በዓል አከባበሩን፣ ትምህርቱን፣ ትርክቱንና የጀግናና የጸረ ጀግና አረዳዱን በማየት ነው። እንዴት ብለን ነው ትልቅ መሪ ምን ሆነው ነው? እንዴት አይነት ትልቅ ስርዓት የሚገነባው? ሁልጊዜ ዲዛይን ስታደርጉ ኮንሲስተንት ሁኑ።
ዲዛይን ስታደርጉ ግብረ መልስ ተቀበሉ። ዲዛይን ስታደርጉ ተጠያቂነትን አስፍኑ። ሲስተም ግሬትነስ ዋናው እንትኑ ሲስተም ነው፣ ስርዓት መገንባት ነው። ለምንድን ነው ሲስተም መገንባት የሚያስፈልገው? እሴትን ወደ ድርጊት ስለሚቀይር፣ ሲስተም ከግለሰብ በኋላ ስለሚቆይ፣ ሲስተም ምን እንደሚሰራ መቼ እንደሚሰራና እንዴት እንደሚሰራ ስለሚወስን ሲስተም ማተር ያደርጋል። ምንድነው ሲስተም ማለት? ለምሳሌ የውሳኔ አሰራር፣ የውሳኔ አሰጣጥ ሲስተም፣ የግንኙነት አሰራር ሲስተም፣ የታለንት ዴቨሎፕመንት ሲስተም፣ የቀውስ ምላሽ አሰጣጥ ሲስተም፣ የካልቸራል ኢንፎርስመንት ሲስተም ማለት እንችላለን። ስትራቴጂ ያስፈልገናል። ግልጽ አትኩሮት ያለው ከሁኔታው ጋር ይስማማ የሚሄድና ነገን መሰረት ያለ ለነገ ሲባል ዛሬ ላይ የሚደረግ ነገር ማለት ነው ስትራቴጂ ማለት። የትልቅነት ስትራቴጂ ምን ማለት ነው? አላይንመንት ነው። አንደኛ መስማማት፣ ሁለተኛ አትኩሮት ነው፣ ፎከስ አለመናጠር ነው። ሶስተኛ ዲፈረንሺዬሽን ነው። እና ስትራቴጂ ምኞት አይደለም፣ የምርጫ ዲሲፕሊን ነው። ስትመርጡ አኮርዲንግ ቱ ዲስ ክራይቴሪያ ከአማራጮች መካከል ለይቶ የመምረጥ እንትን ነው። ትልልቅ ተቋማት ብዙ ጊዜ እሺ ከሚሉት በላይ እምቢ ይላሉ። ስለሆነም ይሄም እንትን ነው። እንደገና ማስፋት ያስፈልጋል፣ ስኬሊንግ ያስፈልጋል፣ ውጤቱን ብዙ ቦታ ማዳረስ ያስፈልጋል። እንዴት ነው ስኬሊንግን ማስፋፋት የሚቻለው? አንድ የሆነ ግሬትነስ ማስፋፋት የሚቻለው የሆነ ሰው ግሬት ነው፣ እሱን የጋራ እንዴት ተቋማዊ እናደርገው? የሚሰራ ነገር ምረጡ፣ ኮዲፋይ አድርጉት፣ ዶክመንት ስሩበት፣ ሲስተማይዝ አድርጉት፣ ኮሙኒኬት አድርጉ። የአንድን ነገር መሰረታዊ ትርጉም ፋይዳውን ጠብቁ። ተልእኮውንና ኮር ባህሪውን ተንከባከቡ። ከአካባቢው ወደ አካባቢ ደግሞ ልዩነት እንደሚኖር ሁሉ ነገር ተመሳሳይ እንዳይሆን መገንዘብ ያስፈልጋል። ፕሮግራሞቹን ተቋሞችን ከማሳደጋችሁ በፊት ደግሞ ሰዎች ላይ ስሩ፣ ሰዎችን አሳድጉ። እንደዚህ ሲሆን ግሬትነስ ስኬልድ አፕ ይሆናል። ግሬትነስ የሚገነባው የግሬትነስ ብር የሚገነባው በሲስተም በስትራቴጂና በስኬሊንግ ነው። በስርዓት ግንባታ በስትራቴጂያዊ አፈጻጸምና በሁለቱ ምክንያት የመጣው ለውጥ ደግሞ ብዙ ቦታ እንዲዳረስ በማድረግ ነው። ግሬት የሆኑ ሰዎች፣ ግሬት የሆኑ መሪዎች 5 ወኔን ድፍረት የሚጠይቁ ውሳኔዎች ይወስናሉ። አንደኛ እውነቱን መናገር። ሁልጊዜ ግሬት ሰዎች እውነት ነው የሚናገሩ። ግሬት የሆኑ ሰዎች ይቅርብኝ ይላሉ። የሚወዱትን ነገር ይተዋሉ። እንቅፋት የሚሆናቸው ከሆነ የሚያውቁትን ጓደኛ ይተዋሉ። ጋሬጣ የሚሆንባቸው ከሆነ የሚወዱትን ምግብ ይተዋሉ። ችግር የሚሆን ከሆነ ግሬት የሆኑ ሰዎች ኖ ይላሉ፣ አይቻልም ይላሉ ሲያስፈልግ። ታላላቅ የሆኑ ሰዎች የሚያስቡት ስለ ትውልድ ነው፣ ስለ ራሳቸው ብቻ ሳይሆን ኢን ጀነሬሽንስ ነው የሚያስቡት። ታላላቅ የሆኑ ሰዎች ብቻቸውን የመቆም ድፍረት አላቸው። አንፖፑላር የሆነ ውሳኔ መወሰን አቅም አላቸው። ለምንድነው ትልቅ መሆን የምንፈልገው? አንድ ሰው ትልቅ ሲሆን ዋጋ ይከፍላል፣ አይዞሌሽን ያጋጥመዋል። ስኬታማ ሲሆን ሰው ብቻውን ነው የሚሆነው። ሰው መገለል አለ፣ ሚስ አንደርስቱድም ይሆናል። ግሬት ነው ሲባል ሰው ይጠራጠራል፣ ይቀልዳል። ግሬት ለመሆን ድካሙን ምናምን ሰው አያውቀውም፣ ውጤቱን ብቻ ነው የሚያየው። ስለሆነ ሚስ አንደርስቱድ እንደሞደሉ ከፍተኛ ነው ግሬት የሚሆን ሰው። ግሬት ለመሆን ደግሞ የምትወዱትን የምታውቁትን ነገር የሚያስፈልጋችሁን ይቅርብኝ ብሎ ለሌላው መስጠት ይጠይቃል። ግሬት የሆነ ሰው ደግሞ ከፍተኛ የሆነ ኢንቴግሪቲ፣ ሁሌም ኢንቴግሪቲ ይጠበቅበታል። ግሬት የሆነ ሰው ደግሞ እርካታ አይሰማውም። ለምን? ቀላሉን ነገር ስለማያደርግ እርካታው ከረጅም ጊዜ በኋላ የሚመጣ ነው። ሎንግ ተርም ሳቲስፋክሽን ነው። ግን ግሬት ለመሆን ለምን እንፈልጋለን? ምንድነው ጥቅሙ? አሻራ። ግሬት መሪዎች አሻራ አላቸው። ከነሱ በኋላ የሚጽጥንት ያለው የነሱ ትውልድ አካል ያልሆነ የሚቀጥለው ትውልድ ስለነሱ ያወራል። ግሬት የሆኑ ሰዎች ደግሞ ይሰናስናሉ፣ ይግባባሉ፣ ይዋሃዳሉ። ግሬት ሰዎች፣ ግሬት መሪዎች፣ ግሬት ቡድኖች ተቋማትን ግሬት ያደርጋሉ፣ ትራንስፎርም ያደርጋሉ። ግሬት መሪዎች ባሉበት ግሬት ተቋማት፣ ግሬት ካልቸር በሆነበት ጥልቅ የሆነ ትምምን አለ። በአጠቃላይ ትልልቅ የሆኑ ሰዎች፣ ትልልቅ መሪ፣ ትልልቅ ተቋማት ትራንሰንድ ያደርጋሉ። ከትውልዳቸው ከምናቸው የሚሻገር በጣም ትልቅ የሆነ ሌጋሲ ቼን የሚሉት በተጽዕኗቸው ባመጡት ውጤት ምክንያት የማይሞቱ ይሆናሉ። ትልቅ ለመሆን ሲሉ ብዙ ነገር ያጣሉ፣ ግን ሀብታም የሆኑ ይመስላቸዋል። ብቸኛ ይሆናሉ፣ ግን የበለጠ ኮኔክተር ናቸው። ኢጓችሁን ትገዳላችሁ፣ በዓላማ ግን ከፍ ትላላችሁ። ሽልማት ይዘገያል፣ ደስታ ይዘገያል፣ ግን ውጤታችሁ ጥልቅ ይሆናል።
ብዙ ነገር ትሰጣላችሁ፣ አሳልፋችሁ ትሰጣላችሁ፣ ግን you controlless ሶ እንዴት ብለን ነው ጉድ የሚባለው እንትን ግሬት የሆነ መሪ ምን ሆኖ ምንና መጀመሪያ ማብቃት ያለበትን ነገር ማወቅ አለ። ጉድ ግሬት እንዳንሆን ያደረገን ምንድነው ብለን ለምሳሌ ዝቅተኛ ጥረት ማድረግ፣ ፓሲቭ መሆን፣ ትሬንዲ የሆነውን ነገር ከማሰብ ይልቅ ትሬንዲ የሆነውን ነገር መከተል፣ ሌላው እስኪፈቅድልህ መጠበቅ፣ ሁሉ ጊዜ ማማረር፣ ይሄ አንድ ሰው ግሬት እንዳይሆን የሚገሉ ነገሮች ናቸው። ሶ የትልቅ ትውልድ ምልክት ምንድነው? ማን ነው እስካሁን የሌለውን ዓለም የሚፈጥረው? የትኛው ትውልድ ነው? ጉድ ዩዝ አይደንቲቲ የሚባለው ወጣት ሆኖ ጥሩ የሚባል አይደንቲቲ ያለው ተስፋ ያደርጋል፣ ያልማል፣ ተከታይ ነው፣ ፋክቶችን ይማራል፣ የሶሻል ሚዲያ ተጠቃሚ ነው። ግን ትልቅ ወጣት ሆኖ ትልቅ ማንነት ያለው ግን ታላላቅ ማንነት ያለው ተስፋ አለው ብቻ ሳይሆን ተስፋን ይገነባል። ህልመኛ ብቻ ሳይሆን ዲዛይነርና ፈጻሚ ነው። ተከታይ ብቻ ሳይሆን የአዳዲስ ድርጊቶች አርኪቴክት ነው። የፋክቶችን ይማራል ብቻ ሳይሆን ለውጥንና ስርዓትን ይማራል። የሶሻል ሚዲያ ተጠቃሚ ብቻ ሳይሆን ዲጂታል ክሪኤተር እና ክሬተር ነው። ወጣቶች ትልቅ የሚሆኑት ግለሰቦች ትልቅ የሚሆኑት ዓላማ ሲባዛ፣ ወኔና ድፍረት ሲባዛ፣ ኮንሲስተንሲ ሲባዛ ማህበረሰብ ነው። ፐርፐዝ፣ ከረጅ፣ ኮንሲስተንሲ እና ኮሚኒቲ በድምር ታላቅ ነው። ትልቅ መሆን የሚፈልግ ሌላው ነገር መሟላት ያለበት ለብቻው ለመቆም ድፍረት እና ወኔ ያለው፣ ሌሎች የሚስሉ ለመናገር፣ ሌሎች ሲፈሩ ለመድፈር ወኔው ሊኖረን ይገባል። የግሬትነስ ጎሳ መገንባት ያስፈልጋል። ካልቸር መገንባት ያስፈልጋል። አንተ ብቻ ግሬት መሆን ማለት ሳይሆን የተቋም ባህሉ ግሬት፣ ብዙ ግሬት የሆኑ ሰዎች እንዲሰበሰቡ ማድረግ ያስፈልጋል። ወጣቶች የሚያነቃንቁት መልካም መሆን ብቻ የማይቀበል ንቅናቄ ማቃጠል ያስፈልጋል። እንዴት አድርገን ነው የመንግስት ሰራተኝነት በዚህ ሂደት ውስጥ የትራንስፎርሜሽን ምንጭ የሚሆነው? ቢሮክራሲ መሰረታዊ የሆነ የማይንድ ሴት ሽፍት ያስፈልገዋል። የፓራዳይም ሽፍት ያስፈልገዋል። ለምሳሌ ቢሮክራሲያዊ አስተሳሰብ የተሰጠህን ስራ መጨረስ ትልቅ ነገር ነው። ከዛ በላይ የሆነ ብሪሊያንት የሆነ አስተሳሰብ ግን ውጤት ማምጣት ነው እንጂ ውጤት ሳታመጣ አሳይመንቱ ብጨርስ ዋጋ የለውም። ውጤት ነው መለኪያው። ቢሮክራሲ ህግ ማስከበር ኦብሴሽን ስካር አለው። ብሪሊያንት የሆነ ሰርቪስ ግን ዓላማ ተኮር ኢኖቬሽን ውስጥ ይገባል። ቢሮክራሲ የተዋረድ ስርዓትን ያመልካል፣ ስልጣንን ያመልካል። ብሪሊያንት የሆነ ሲቪል ሰርቪስ ግን ተልእኮ ማዕከል ያደረገ ትብብር ያሰፍናል። ቢሮክራሲ መወቃቀስ፣ ጣት መቀሳሰር እና ሪስክን በማስወገድ ያምናል። ብሪሊያንት የሆነ ሲቪል ሰርቪስ ግን ራሱን እንደ ባለቤት እና እንደ ሰርቪስ ጀግና ያያል። ቢሮክራሲ ይዘገያል፣ ውጤታማ አይደለም። ብሪሊያንት የሆነ ሲቪል ሰርቪስ ፈጣን ነው፣ ግልጽ ነው፣ ውጤታማ ነው። ቢሮክራሲ የሚያመጣው ውጤት የማይታይ ነው። ብሪሊያንት የሆነ ሲቪል ሰርቪስ ግን ፐብሊክ ሰርቪስ ግን የህዝብ እሴትና የሚለካ የህዝብ እሴትና ትምምን አለው። አጠቃላይ መሰረታዊ የሆነ የማይንድ ሴት ትራንስፎርሜሽን ያደርጋል። የመንግስት ሰራተኛ የሆነ ሰው ጌት ኪፐር አይደለም። የበሩ መግቢያውን በር ቁልፍ ይዞ ኪስ ውስጥ አስቀምጦ ሰዎች እንዳይገቡ የሚያደርግ ሰው አይደለም። የመንግስት ሰራተኛ ሀገር ገንቢ ነው፣ ኔሽን ቢልደር ነው። ብሪሊያንት የሆነ ፐብሊክ ሰርቪስ ውጤታማ ዳይናሚክ የሆነ ፐብሊክ ሰርቪስ ምንድን ነው ያለው? ክላሪቲ ኦፍ ፐርፐዝ አለው። የዓላማ ግልጽነት ከፍተኛ ነው። የአገልግሎት ዲሲፕሊን አለው። ቦልድ የሆነ ሲምፕሊሲቲ አለው። ኢንቴግሪቲ አለው። ሲስተሚክ ኦውነርሺፕ አለው። እንዴት ሀገር ነው ከጥሩ ሀገርነት ከአቨሬጅ ሀገርነት ወደ ትልቅ ሀገርነት የምንሻገረው? እንዴት ሀገር ነው ከተቋማዊ ልህቀት ወደ ስልጣኔያዊ ስኬት የምናድገው? አንዲት ሀገር መልካም ሀገር ናት፣ ጥሩ ሀገር ናት የምትባለው ምን ሲሆን ነው? ለዜጎቿ ጥሩ አገልግሎት ስትሰጥ፣ መሰረተ ልማት ስታስፋፋ ነው። ግን ግሬት ሲቪላይዜሽን ናት የሚባለው፣ ታላላቅ ስልጣኔ ናት የምትባለው ትርጉምን ማንነትንና ዕጣ ፈንታን ስታቋቁም ነው የዜጎቿን። አንዲት ሀገር ጉድ ካንትሪ ናት የምትባለው፣ ጉድ ሀገር ናት የሚባለው መንግስትና ፖሊሲ ማኔጅ ስታደርግ ነው። ግሬት ሲቪላይዜሽን ናት የሚባለው ግን መንፈስን፣ ትውስታንና ዓላማን አርኪቴክት ሆና ስትሰራ ነው። አንዲት ሀገር ጉድ ካንትሪ ናት የሚባለው ለቀውስ ምላሽ ስትሰጥ ነው። በሌላ በኩል ግን አንዲት ሀገር ግሬት ሲቪላይዜሽን ናት የሚባለው አስቀድማ ምን እንደሚመጣ አውቃ ተዘጋጅታ ሪስፖንድ ስታደርግ ነው። አንዲት ሀገር ጉድ ካንትሪ ናት የሚባለው ሀገሪቷ በድንበሯ በተቋሞቿ ብቻ ዲፋይን ስትደረግ ነው። አንዲት ሀገር ግሬት ሲቪላይዜሽን ናት የምትባለው
በሐሳቧ በእሴቷ በዓለም አቀፋዊ ጠቃሚነቷ ዋጋ ሲሰጥ ነው። አንዲት ሀገር ጉድ ካንትሪ ናት የሚባለው የሚሰራ ሊቃን ሲኖሯት ነው፣ የሚሰሩ ሊቃን ሲኖሯት ነው። አንዲት ሀገር ግሬት ሲቪላይዜሽን ናት የምትባለው ግን ትውልዳዊ ተልእኮን ስትጎናጸፍ ነው። ዋናው ነገር ምንድን ነው? መንግስት ሰራተኞች ጠንክረው ሲሰሩ ታላላቅ ሲቪላይዜሽን ሲወልዱ ሀገር እየገነቡ ብቻ አይደለም፣ የስልጣኔ ስክሪፕትን እንደገና እየጻፉት ነው። ስለሆነም ሀገራት ሀገርነት ከሀገር ግንባታ በላይ ሄደው ወደ ስልጣኔያዊ ኃይልነት ማደግ አለ። እንደዛ ሲሆን አንድ ሀገር ታላቅ ናት የሚባለው። ያቺ ሀገር ግሬት ናት ስትባል ምንድን ነው? ሞራላዊና ፍልስፍናዊ ማንነት ሲኖራት፣ ለሰው ልጅ ስልጣኔ አቻ የሌለው አስተዋጽኦ ስታደርግ፣ የተሰናሰነ የምትግባባ ባህልና አዳፕቲቭ ኢቮሉሽን ሲኖራት፣ ያቺ ሀገር ለዜጎቿ ብቻ ሳይሆን ለመላ ሰው ልጆች የምትሰራና የምትደክም ስትሆን ግሬት ካንትሪ ናት ይባላል። እያንዳንዱ ስልጣኔ ብታዩት፣ እያንዳንዱ ታላላቅ ስልጣኔ ከሀገሩ ባሻገር ከራሱ እንትን ባሻገር ትልልቅ ዓላማ ነበረው። ለምሳሌ ግሪክ ያስፋፋቸው ፍልስፍና፣ ዴሞክራሲ፣ ግብፅ አርኪቴክቸር፣ ታይም ኪፒንግ፣ ቻይና ስምምነት፣ ኢኖቬሽን እና ቀጣይነት፣ ህንድ መንፈሳዊነት፣ ማትማቲክስ እና ብዝሃነት፣ ኢትዮጵያ ሉዓላዊነት፣ አይበገሬነት፣ ብዝሃነት፣ አሜሪካ ነፃነት፣ ኢኖቬሽን፣ የትርክ ተጽዕኖ፣ ጃፓን ፕሬሲሽን፣ ሪፋይንመንት፣ ሲቪል ኦርደር። እያንዳንዱ ከራሱ በላይ የሆነ ነገር ነበረው። እንዴት ነው ስልጣኔ የሚያዋልድ መሪዎች ምን ሆነው? ትልልቅ ስልጣኔዎች ፍልስፍና ይጠይቃል፣ ስርዓት መገንባት ይጠይቃል፣ ስነ ምግባራዊ ልህቀት ይጠይቃል። አንዲት ሀገር ትልቅ የምትሆነው ምን ሲሆን ነው? አንደኛ ናሬቲቭ ፓወር ሲኖራት ነው፣ የትርክት ኃይል ሲኖራት ነው፣ እውቀትና ኢኖቬሽን ስርዓት ሲኖራት ነው፣ መንፈሳዊነትና የሞራል ርዕይ ሲኖራት ነው፣ ባህላዊ ስራዎችን ስትሰራ ነው፣ ተቋማዊ ጥንካሬ ሲኖራት ነው። ለምሳሌ ናሽናል ዴይ ኦፍ ሌጋሲ የአሻራ ቀን ብለን ለምሳሌ ከፍተኛ ስራ መስራት እንችላለን። የመስራቾች ፎረም፣ የዜጎች ጥበብ ዲያሎግ፣ ንግግር፣ ካልቸራል ፕለጅ ምናምን እያደረግን ይህን ግሬትነስ ኢንተርናላይዝ ያደረጉ ሰዎች እንዲፈጠሩ ማድረግ ያስፈልጋል። ስለዚህ መብራት ኃይል እንዴት ስራችንን በተወሰነ መልኩ እየሰራን ሊሆን ይችላል፣ በእቅዳችን መሰረት እየሰራን ሊሆን ይችላል። እንዴት ግሬት እናድርገው? ግለሰቦች እንዴት ግሬት ይሁኑ? እንደ ቡድን እንዴት ግሬት እንሁን? እንደ ተቋም ግሬት እንሁን? በድምር ደግሞ እንደ ሀገር ግሬት እንሁን ለማለት እሱን ለማሳየት ነው የሞከርነው። አመሰግናለሁ።